يريفكم ይቅርታ ምን ፈልግሽ ነው ምን ልርዳሽ ይቅርታ ማለት ምን ማለት ነው ምን ማለት ነው እንዴ የኔ ፍቅር ስንት አመት ርቃ ቆየች ሚስት እንዲህ ነው እንደምትቀበላት ይቅርታ እናት ምን እያልሽ እንደሆነ አልገባኝም አላወቅኝም እንዴ አልማዝ እኮ ነኝ ሚስት ታድጌ ይቅርታ እኔ አልማዝ የምትባል ሴት አላውቅም ይቅርታ ወዴ ሳልነግር ስለመጣውና እኔ እኮ ሰርፕራይዝ ላድርግ ብዬ ነው አንተ እኮ ቀልደኛ ነክ እየቀለድክ ነው አይደል ቆይ ማን ሴትዮ ሳስበው የተሳሳተ ቤት ነው የመጣሽው ምን ማለት ነው የዛሬ 5 አመት እዚህ ቤት እኮ ነው ታላቅሰ ይሰኛኝ ደሞ እስከ መጨረሻው ወር ድረስ ደሞዜ ላንተ ስልክ ነበር አይደለም ሴትዮ አብደሻል እንዴ ጭራሽ ብለሽ ገንዘቤን በልታል እያልሽኝ ነው እንዴ ብላችሁ እንደዛ ነው ለቢነት ጀመራችሁ ምን እያልክ ነው ታዴ ለነገሩ ልክ ነህ ይሁሉ ጊዜ ብቻ እንድትኖር ስላደረኩ ነው አይደል ለኔም ላንተም ህይወት የተሻለ ብዬ እኮ ነው የሰው ፊት እንዳናይ የራሳችን ህይወት የራሳችን ስራ እንዲኖረን ብዬ እኮ ነው ይልቅ በሩን ክፈትልኝና እንግባ ቢያው ከቤቴ ዞር በይልኝ አለበለዚያ ይኸውልሽ ስም በማጥፋት ወንጀል አስጠፈንግሻለሁ ታዴ እውነትህን ነው እንዴ ኧረ እባክሽ እየቀለድኩ ነው ስምኛልሽ እኔ እንዳንቺ በር ላይ ቆሜ መለፈልፍበት ሰዓት የለኝምሽ ቆይ እኔን የእውነት አላቅሽም ማነሽ እያልከኝ ነው እንዴ ቆይ አንቺ ሴትዮ ምንድን ነው ፍላጎትሽ እንዴ በጠዋቱ መጥተሽ ሚስት ነኝ ስትኝ እንዴ ጤነኛ ነሽ ወይስ እብድ ነሽ ምን ማለት ነው ልጅነቴ ወጣትነቴ ቅርጥፍ አድርገህ ከበላ በኋላ አላቅሽም ስትል ትንሽ ዞር በይ በእናትሽ ትንሽ አታፍሪም እንደ አንቺ በር ላይ ቆመሽ ባሌ ነው ሚስቴ ነው ምናምን ስትይ በያው ዞር በይ ስም በማጥፋት ወንጀል ከመክሰስ በፊት ከበሬ ላይ ዞር በይልኝ ታዲ ችግር አለ አይ ችግር የለም የኔ ውድ ሰው እቤት ጠፍቶባችሁ ነው ማናት እንዳታቢ አንቺ ባለቤቴ ናት ትሰምኛለሽ የተከበርኩ ባለ ትዳር ነኝ እሺና ባሌ የምትሆን ሰው ዞር ብለሽ ፈልጊው ትሰምኛለሽ ካሁን በኋላ እዚህ ቤት መጥተሽ ታዴ ብለሽ ብትፈልጊ ውርድ ከራሴ ሁለተኛ ዳግም በሬ ላይ እንዳትመጪ አንተ ውሻ ወይኔ ነው ታዴማ እንዲያረግ ኧረ ታዴማ በጤና አይደለም እሱ እንዲያረግም ወይኔ አልማዝ ወይኔ ታደሰ አሁን ምን አባቷ ልትሰራ ነው የመጣችው ቆይ አሁን የጀመርኩትን ቤት በምንድን ነው የምጨርሰው አረ ወይኔ ጉዴ አለምንስ ምንድን ነው ቆይ መላት ታዴ አንተ አለቤ ጥራሽኝ እንዴ ወይኔ ፍቅር ምን እያሰብክ ነው ከደቂቃዎች በፊት ሚስቱ ጋር ሲላፋ የነበረው ባሌ የት ሄደብኝ አረ የት ሄዳል አንቺ ነው መሰለሽ ውድ ሚስቴን ጥዬ ትሄዳለሁ አረ ልሂድ ብትልስ ማን ይለቀሃልና ይልቅ ግቢ መጣሁ ድምፅ ሲጠፋብኝ ነው ልጅን እውነት ነው ሳልሞት አይንሽን አየሁት አንድ ልጅን ጸሎትን ሰማይ ማለት ነው የኔ ጌታ አንድ ልጅን አሳየኝ ባይኔ ሳልሞት መጣሽ
እማዬ ባሌ እኮ አላቅሽም አለኝ። ሰርተሽ እንለወጣለን ብሎ አልቅሶ የሸኘኝ ባሌ ስመለስ እኮ አላቅሽም አለኝ። እሱማ የፈሰሰው እኮ ነው ልጅ። እንዳልነግርሽ በሰው ሀገር ትቀሪብኛለሽ፣ አንድ ነገር ሆነሽብኝ ትቀሪያለሽ አይንሽን ሳላየው ብዬ ነው ዝም ያልኩሽ። አፌንም ደጀንም ዘግቼ ዝም ያልኩት። እናቴ ታዴ በጤና አይደለም፣ ባሌ በጤና አይደለም። ደህና አይደለም። ንገሪኝ፣ አትዋሽኝ፣ ንገሪኝ። ታዴ ደህና አይደለም አይደለ? የሆነ ነገር ሆኗል እናቴ። መጀመሪያ ገና መምጣትሽ አይደለ? ያንቺ ሰላም ይቀድማል። ተነሽ እስቲ ሶፋ ላይ ቁጭ በይ። እማዬ እንዴት ልረጋጋ? ባሌ እኮ አላቅሽም ብሎ በር ዘጋብኝ። ሚስት አለኝ፣ ልጅ አለኝ። ያንቺን ባል ዞር ዞር በይና ፈልጊ አለኝ። እናቴ የኔን ታዴት ሂጄ ልፈልገው? እየፈራሁሽ ነው ልጅ። ረጋ በይ። መጀመሪያውኑ እኔ ጋር ብትመጪ ኖሮ ይህ ሁሉ አልነበረም። እማ ሰርፕራይዝ ላድርገው ብዬ እኮ ነው፣ ደስ ይበለው ብዬ እኮ ነው። ሌሊት ገብቼ እቃዎቼን ሆቴል አስቀምጬ ጠዋት ስበር እሱ ጋር ሄድኩት። እቅፉን አፍቆኝ እኮ ነው። ግን ምን ያደርጋል ሌላ ሴት አቅፎ ጠበቀኝ። እማ ተቃጠልኩልሽ። እማ ያልቻልኩ እኔ ልቃጠልልሽ፣ እኔ እናትሽ ልቃጠል፣ እኔ ልቃጠልልሽ። አቃጠለብኝ። አንድ ልጅን በሰው ሀገር ተቃጥለሽ ተንገብግበሽ የመታሽው አንሶች ደግሞ የካዲ ልጅን አቃጠለብኝ። አንድ ልጅን አሰቃየብኝ የካዲ። የኔ ፍቅር እህት የቤቱ ማስጨረሻ ብር ላከችልክ እንዴ? አባ እየሰማኸኝ አልነበረም እንዴ? የኔ ፍቅር አንድ ቦታ ደርሼ ልምጣ። ወዴት ልትሄድ ነው? ግድ የለሽም፣ ስመጣ ሁሉም ነገር አቅሻለሁ። ቆይ ሰውዬ ሰሞኑን ምን ነግቶታል? ያንተ ጫዋችና ሳቂታ ታደሰ ማን ወሰደው? የሆነ የተፈጠረ ነገርም አለ። ያው አላልኩም ሲጣደፍ የሆነ ነገር ረስቶ ይሄዳል። አልሚ አለ ፈጣሪስ። አልሚ እንዴት ነሽ? በእናትሽ መች መጣሽ? ደህና ነሽ? ግቢ። በስመ አብ በጣም ነው የሚገርመው። መች መጣሽ? በእናትሽ አልሚዬ ግን ስሞት ልጅ ዛሬ ቤት የማናሳየሽ? አይ እዚህ ሰፈር ከመጣው ቆይቻለሁና ቤት ተሳስቼ መሰለኝ። ኧረ እባክሽ እንኳን ተሳስቼ ነው ውድ ጓደኛ። ነስ ቁጭ በይ። አይ ችግር የለውም። ይልቅ አንቺ እዚህ ምን ትሰሪያለሽ? ከሰፈር እንደወጣሽ ሰምቼ ነበር እኮ። ነይ ግቢ ቁጭ በይና ቡና እያፈላሁልሽ እኔ ከዚህ ምን እንደምሰራ አንቺ ምን አይነት ህይወት እንደምትኖሪ እናወራለን። ነይ ግቢ እስኪ በእናትሽ። መቀመጡን ልቀመጥ። ቡና ግን ይቅርብኝ፣ አልለመድኩም። ምነው ቡና አጠጭም እንዴ? አዎ እሺ በቃ የሚበላ ነገር መጣሽ። ነይ ቁጭ በይና እናውራ። ኧረ በእናትሽ ትንሽ ቢቀመስ ነገር። እውነት ነይ ቁጭ በይ። ምነው በእናትሽ ትንሽ ብትቀምሺ? ባይሆን አንቺ እዚህ ምን እንደምትሰሪ ንገሪኝ። ጓደኛዬ አሁን በጣም ደስ የሚል ህይወት እየኖርኩ ነው። አግብቻለሁ፣ አንድ ሴት ልጅ አለችኝ። ብቻ ምን ልበልሽ በፍቅር የተሞላ ህይወት እየኖርኩ ነው። እንዴ አልሚ ምንድን ነው? አይ ደስ ብሎኝ ነው። አብራ አደግ ጓደኛዬ ስታገባ አጠገቧ ባለመገኘቴ ትንሽ ከፍቶኝ ነው። ኧረ እባክሽ ልትወቅሽኝ ከሞክርሽ እኔም ባንቺ በጣም ተናድጄብሽ ነበር። ለምን? ያኔ ወደ ውጭ ልትሄጂ እያለ ቀለበት አድርገሽ መሄድሽን ያልሰማው መሰለሽ? አይ በቃ እኔ ልሂድሽ፣ ስራ አለብኝ። ምንድን ነው? በስንት ዓመታችን ተገናኝተንማ ምንም ሰው አናወራ። ትሄጂም ቁጭ በይና ባለቤቴም ታወቂዋለሽ። ባይሆን ባለቤትሽ ሲመጣ አገኘዋለሁ። እሱማ ግዴታ ነው። ደግሞ ፈጣሪ ረድቶኝ አግኝቼሽ ከስንት ዓመት በኋላ ተገናኝተንማ እንደዚህ በቀላሉ አልተውሽም። ሻልምዬ በቃ ደውዪ እሺ? እኔም እደውላለሁ። ደውልልሻለሁ። እሺ በቃ ቢያንስ ከበሩ እንኳን ላስወጣሽ። እሺ
ሆንሽብኝ? ተረጋጋሽልኝ፣ ተፈወሽልኝ ብዬ አመስግኜ ሳልጨርስ ደግሞ ዛሬ ምን ሆንሽብኝ? እናቴ ቆይ እኔ ለእግዚአብሔር ልጁ አይደለሁም እንዴ? ይሄ ሁሉ ለእኔ ይገባኛል? ተይ እንጂ ልጄ፣ እንደዚህ አይባልም። የባሰ አታምጣ አታድርስ ነው የሚባለው። በእርግጥ ልክ ነሽ። አንቺ 5 ዓመት ሙሉ ባላለኝ ቤት እሰራለሁ ብለሽ የለፋሽበትን ገንዘብ ስትልኪ ስትሰጭ ኖረሻል። ግን ልጄ ገንዘብ ቀሬ ነው። እኔ እናትሽ ልኖርልሽ። እንኳን አንዷ ልጄ በህይወት መጣሽልኝ፣ የማትተካው እንቋ ልጅ። እናቴ አልተረዳሽኝም እኮ ህይወቴን እኮ ነው ያጨለመው። ቆይ ነው አሁን መኖሪያ ለመኖር ምንድን ነው ትርጉሙ? እስቲ ለመኖር አንድ ምክንያት ንገሪኝ። እንዴ ልጄ ተይ እንጂ ልጄ፣ እንደዛም አይባልም። ቢያንስ ለእኔ እንኳን ለእናትሽ አታስቢም? እናቴ ለአንቺ ብዬ እኮ ነው ከመጣሁ